ታሪክ የሚቀየረው በችግሮች ውስጥ ነው። እንደ አውሮፓውያኑ ዘመን አቆጣጠር ከ2010 እስከ 2015 ባሉት ዓመታት የአረብ ዓለም በታሪኩ ከፍተኛ የተባለውን የወጣቶች ስራ አጥነትና የማህበራዊ ቀውስ ማዕበል ያስተናገደበት ነበር። በሚሊዮን የሚቆጠሩ ወጣቶች ዩኒቨርሲቲ ገብተው ቢመረቁም የነበረው የስራ ገበያ ግን ሊቀበላቸው አልቻለም። የነዳጅ ኢኮኖሚ መላሽ ወደ ሌለው የዋጋ መውረድ ሲያመራ የአረብ መሪዎች አንድ ትልቅ ጥያቄ ከፊታቸው ተደቀነ። ይህም የወደፊቱን ወጣት ትውልድ ከጥፋትና ከተስፋ መቁረጥ እንዴት ማዳን ይቻላል የሚል ነበር። ጥቅምት 2017 ሼህ መሐመድ ቢን ራሺድ አል ማክቱም የአረብን ዓለም ታሪክ የሚቀይር ስትራቴጂ ይፋ አደረጉ። ይህም 1 ሚሊዮን አረብ ኮደርስ ይባላል። ከአረብ ማህበረሰብ 1 ሚሊዮን ወጣቶችን መርጦ የዓለምን እጅግ ውድ የቴክኖሎጂ ስልጠና በነጻ በመስጠት አዲስ የዲጂታል ጦር የመገንባት እቅድም ነበር። ፕሮጀክቱን በበላይነት እንዲመራ ኃላፊነት የተሰጠው የዱባይ ፊውቸር ፋውንዴሽን ነበር። ፋውንዴሽኑ በአሜሪካ ሲሊከን ቫሊ ከሚገኘውና የዓለማችን የኦንላይን ትምህርት መሪ ከሆነው ኡዳሲቲ ተቋም ጋር በመተባበር መስራት ጀመረ። የትምህርት ይዘቶቹ እንዴት ለአረብ ወጣቶች ይደረሱ? መድረኩስ በሚሊዮን የሚቆጠሩ ተጠቃሚዎችን በአንድ ጊዜ የማስተናገድ አቅም አለው ወይ? የሚሉትን ጥያቄዎች በመመለስ ፕሮግራሙ ጀመረ። ሂደቱ እጅግ የተዋቀረ ነበር። ማንኛውም የአረብ ወጣት እድሜ፣ ጾታ ወይም የትምህርት ደረጃ ሳይገድበው በድረገጹ ላይ ይመዘገባል። ስልጠናው በአራት ዋና ዋና ዘመናዊ የቴክኖሎጂ ዘርፎች ላይ ያተኮረ ነበር። የመጀመሪያው ዌብ ዴቨሎፕመንት ወይም ድረገጾችን መገንባት፣ ሁለተኛው አንድሮይድ ዴቨሎፕመንት ወይም የሞባይል መተግበሪያዎችን መስራት፣ ሶስተኛው ዳታ አናላይሲስ ወይም መረጃ ትንተና፣ አራተኛው ደግሞ ማሽን ለርኒንግ ናቸው። ይህንንም ያሳልጥ ዘንድ ፕሮግራሙ ከ3600 በላይ የምስክር ወረቀት ያላቸውን ባለሙያ መምህራን ቀጠረ። እነዚህ መምህራን በየቀኑ በኦንላይን መድረኮች ላይ በመገኘት የተማሪዎችን ስህተት ያርሙ፣ መመሪያ ይሰጡ ነበር። የመጀመሪያውን የ3 ወራት መሰረታዊ ትምህርት ያጠናቀቁት ወጣቶች የምስክር ወረቀት አገኙ። ካጠናቀቁት መካከል ከፍተኛ ውጤት ያመጡና ምርጥ ፕሮጀክት የሰሩ 1500 ተማሪዎች ተመረጡ። እነዚህ ወጣቶች በዓለም ገበያ በሺዎች የሚቆጠር ዶላር የሚያስወጣውን የኡዳሲቲ ናኖ ዲግሪ ስኮላርሺፕ በነጻ እንዲማሩ ተደረገ። ፕሮግራሙ ሲጠናቀቅ የተገኘው አጠቃላይ ውጤት የሚያስደንቅ ነበር። 1.1 ሚሊዮን ኮደሮች ሰርተፊኬት አገኙ። በኮደር ሰልጣኞች በተግባር የተሰሩ 100,000 የሶፍትዌር ፕሮጀክቶችም ነበሩ። የአረብ 1 ሚሊዮን ኮደርስ ፕሮግራም ግቡን አሳክቶ ተጠናቀቀ። በአውሮፓውያኑ ዘመን አቆጣጠር ሐምሌ 2024 ይህ የአረብ ዓለም ስኬታማ የቴክኖሎጂ ታሪክ አዲስ ምዕራፍ ለመጻፍ ወደ አፍሪካ ምድር ተሻገረ። በኢትዮጵያ መንግስትና በተባበሩት አረብ ኤሚሬቶች መካከል በተደረገ አጋርነት ኢትዮጵያን ኮደርስ ፕሮግራም በይፋ አስጀመረች። እነዚህ 5 ሚሊዮን ኮደርስ ለኢትዮጵያ ብቻ ሳይሆን ለአፍሪካም አዳዲስ ተስፋ፣ አዳዲስ የእድገት ትልም የሚቀርጹ እንደሚሆኑ ይገመታል። የነገ ተስፋችንን ማረጋገጥ የምንችለው በሚሊዮን የሚቆጠር ሰው ነገን በሚዋጅ ህሳቤና ድርጊት ላይ ጊዜውን የሚያጠፋ ከሆነ በአረቡ ዓለም የነበረው 1 ሚሊዮን እዚህ ኢትዮጵያን ሰፊ ወጣት ቁጥር ከግምት ውስጥ በማስገባት ግቡን 5 እጥፍ በማሳደግ 5 ሚሊዮን አደረገው። ነገር ግን የኢትዮጵያ ራዕይና የዲጂታል ጉዞ በዚህ ብቻ የሚያቆም አልነበረም። በመደመር እሳቤ መሰረት ሀገራዊ አቅምና ጸጋን አሟጦ በመጠቀም እንዲሁም የተበታተነ ጉልበትን አሰባስቦ ወደ አንድ ትልቅ ሀገራዊ ግብ ማምራት የዘመኑ ዋነኛ ፍላጎት ሆኗል። የመደመር መርህ ትልቁ መገለጫው ያለንን አቅም አባስቶና አዳምሮ ለትውልድ የሚያሻግር ጽኑ መሰረት መገንባት ነው እንደሚለው የመጽሐፉ ሳቢ መንግስት ይህንን ዓለም አቀፍ እውቀት ከሀገር ውስጥ የወጣቶች የለውጥ ፍላጎት ጋር አዳምሮታል። በዚህም የተነሳ የተፈጠረው እጅግ ከፍተኛ የህዝብ ተነሳሽነትና የዲጂታል ኢኮኖሚው አድማስ መስፋት ጋር ተያይዞ የፕሮግራሙ ዓላማ ከ5 ሚሊዮን ወደ 7 ሚሊዮን ኮደርስ ከፍ እንዲል ተደርጓል። በ3 ዓመት ውስጥ ለመድረስ የታቀደው የ5 ሚሊዮን ኮደሮች ምዝገባ በአሁኑ ወቅት በ2 ዓመት ብቻ ከ5 ሚሊዮን በላይ ወጣቶች ተመዝግበው ይህንን ኮርሶች እየወሰዱ በሚገኙበት ሰዓት ላይ ነው የምንገኘው ማለት ነው። አሁን ደግሞ ይህን ግብ ከፍ ተደርጓል ማለት ነው። ክቡር ጠቅላይ ሚኒስትራችን በሰኔ ወር እንግዲህ አይታችሁት ሊሆን ይችላል ባስተላለፉት ሀገራዊ ጥሪና መልእክት 7 ሚሊዮን እንድረስ የሚል ትልቅ ሌላ ጥሪና ኃላፊነት አስረክበውናል ማለት ነው። ኢትዮ ኮደርስ የተባለው ልዩ የኦንላይን መድረክ ተዘጋጅቶ ትምህርቱ የሚሰጠው በዓለም አቀፉ የኡዳሲቲ ተቋም ሲሆን በውስጡ ሰው ሰራሽ አስተውሎት፣ የድረገጽ ልማት፣ የአንድሮይድ መተግበሪያ፣ የመረጃ ትንተናና ማሽን ለርኒንግን አካቷል። የኢትዮጵያ መንግስት ይህንን ከ5 ሚሊዮን ወደ 7 ሚሊዮን ያደገ ፕሮግራም የዲጂታል ኢትዮጵያ 2030 ስትራቴጂ ዋና ምሰሶ አድርጎታል። ዓላማው በሚቀጥሉት ጥቂት ዓመታት ውስጥ 7 ሚሊዮን ወጣቶችን አሰልጥኖ በክህሎት የተገነባ የዲጂታል ትውልድ መፍጠርና የሀገሪቱን ኢኮኖሚ ሽግግር እውን ማድረግ ነው።